እንዳቤል ደግሞ ምላሰ ቂቤ አላየሁም። ፕሩቭ አድርገሻል ማለት ነው። በቃ አረጋግጠሻል ሚስትነትሽን። ስለዚህ በቃ ሚስት ነሽ ብለን እንደምድም። በቃ ሚስት ነሽ፣ ሚስት ነሽ። በቃ እንደምድም እንመን። ለስንት ቀን እንደፈለክ ስራ አስተካከልና አንተ እንደተመቸህ ጠብቁኝ። ወደ እሱ ናፍቁኝ ወደ ኢንሻአላህ። አዎ እሱን ማለት ነው። ግን ቪዲዮ ብንሰራ የተሻለ ነው እኮ። ግን ቪዲዮ ስንሰራ ደግሞ ሮጦ የሚመጣ ሰው አለ። ለዛ እኮ ነው ሩታን እኮ ለመቆር ነው ስናወራበት ነው ሌላ ሀገር ሄደው። ስለዚህ በቃ አሁን አንቺ ዛሬ አምት መስጫ ላይ አስቀምጦልን በቃ ይሄን ነገር እንሰርስ፣ እናረጋግጥ፣ አፕሩቭ እናርገው። ባልና ሚስት ናቸው ብለን እንዴት ነው ማለት ጫጉላ ሽርሽር ሊወጡ ነው አሁን። በቃ ለአራት ቀን ነው። እሺ ለአራት ቀን ወደ ሰዎች አይናፍቁም? ይናፍቁኛል። እሱም ማለት አራት ቀን ብሉ ማለት አሳየው ላላየው ለአራት ቀን እሺ አድራሻ አንተስ በቃ ሌላ ሀገር እንሄዳለን። ዝም ብለህ ካለ በኋላ ማታ ማታ ስልክ ማውራት ጀምረናልና ስልክ ሳናወራ ትናንትና ስለቀረን አልደበረህም? ስሚማ ብዙ እኛ ላይ የሚቀኑ ሰዎች አሉ። እኔ አንቺ በተለይ አንቺና አብርሽ ላይ ማለት ነው። ስለዚህ እና ቪዲዮ ያሉ ምን የሚያስቀና ነገር አላቸው? አሁን እኮ መቅናት ማለት ምንድነው? ዲስኪ ዲፋይን አድርገው አንተ ራስህ ምንድነው የሚያስቀና ነገር? ምንድነው አይተው የሚቀኑት? በሚስት ላይ ሌላ ማሰብ፣ ሌላ መደረብ ወይም ደግሞ የምናየው ነገር ዝሙት ነው ብለን ስም አውጥተንለት እስከመናገር ድረስ የምንደርሰው ነገር እዚህ ጋር እናንተ የሰራችሁትን ፌቨር ምን የሚያስቀና ነገር ኖሮት ነው ይቀኑብናል? እኔ አቤል ግን አንዳንዴ ወፈፌ ነህ እንዴ? ነካ ነካ ያደርጋል እንዴ? እንዴት አድርገን እንረዳ? ምን የሚያስቀና ነገር አለ? እንዴት ነው መወስለት ነው እንደሚያስቀናው? እንዲህ ብሎ ተሽለክልኮ መሄድ ነው እንደሚያስቀናው? ምን እንደው ነገሩ በጣም ግራ ገብቶኛል ያለ ነው። በቃ የምናየው ነገር በጣም ግራ እያጋባን ነው ያለው። ምን ማለት እንዳለብኝ በቃ እኔ አላውቅም። እና በጣም ግራ የሚያጋቡ ነገሮች እየተፈጠሩ ነው ቤተሰብ። ዳኒ ያለበት ጨዋታ ይደምቃል። ዳኒ ያለበት ሙቀት አይጠፋም። እና ዳኒ በቃ አሁንም አወዛጋቢ ነው። በቃ አወዛጋቢነቱ እንደቀጠለ ነው። እኛንም አወዛግቦ እሱም ተወዛግቦ ዳኒ ለልጁ ስጦታ መጣለት ደግሞ የሚባል ነገር መጣ። ከዛ በፊት ደግሞ የነበረውን ነገር አይታችሁታል እናንተ። በጣም መቼም ትታዘባላችሁ እናንተ አይታችሁታል። ሩታ እሱን ለማስቀረት አብርሃምን እንደዛ ትሪት ስታደርገው ምናምን የነበረበትን ትናንት ያንን አይተንሳና በቃ አሁን ደግሞ ጭራሽ አባት አርጋ ዳኒን ተቀብለዋለች። ስለዚህ ሩታ ራሱ ተወዛግባለች። እና አብርሃም ትናንትና የፈረዳችሁበት አሁን አብርሃም አንድ ነገር ላይ ትክክል ነው ብዬ ነው የማስበው። አብርሃም እያደረገ ያለው ነገር ትክክል ነው ብዬ ነው የማስበው። እስኪ ዳኒን ግን እንመልከታት፣ ፉገሯን እንስማ። አሪፍ ሱቆችን አውቃለሁ፣ አሪፍ ሞል ላይ ያሉ ሱቆችን አውቃለሁና እዛ ሄደን እንግዲህ እንመርጣለን። ተወዱታላችሁ። የወደዳችሁትን ደግሞ ኮሜንት ላይ አስቀምጡኝ። ምክንያቱም የምገዛውን ከወደዳችሁት ወደነዋል ዳኒ በሉኝ። ካልወደዳችሁ ደግሞ ዳኒ ልክ አልነበርክም ያኛው ነው ካላችሁኝ ተመልሼ መጥቼ ቀይሬ ያኛውን ወስዳለሁ ማለት ነው። አብራችሁኝ ሁኑ። በጣም ነው የምወዳችሁ። ከቀን ደግሞ ያው ሰብስክራይብ እያደገ ነው። መጠቅለያዎቹ ናቸው። በጠቅለያ የሚሆነው ብርድ ልብስ ነገር ብርድ ልብስ እነዚህ ሸምተናል። ከዛ ደግሞ አይ አንተ ላይ ምርጫ ላይ እንኳን አትጣጣም። እስኪ ወደ ጨዋታው ስንት ወር ነው ላይ እንዴት እንደሳቀች ይሄ መኪና ሄሊኮፕተር ምናምን ማሚማ እንደዚህ ስጦታዎች ምናምን እንግዲህ ቆይ አይደለም። እኔ አንድ ነገር ግን መናገር እፈልጋለሁ። እውነት ለመናገር ማን ነው መብት የሰጠህ? አባትየው ልስ አስፈቅድሃለሁ። ሩታውን እልህ ተያይዛ ነው። እልህ ደግሞ ብዙ ነገሮችን ያመጣል፣ ብዙ ነገሮችን ያበላሻል። አንቺ አላስተዋልሽም። ገባሽ? አሁን እያረግሽ ያለሽው እየሰራሽ ያለሽውን ነገር ያበላሽብሻል። አንቺ ኦልሬዲ ለመቅረብ ነገሮችን ለማስተካከል ምናምን አይ ነው እየሞከርሽ ነው በጣም ብዙ ነገር። ግን ይሄን ሁለት ቀን የሰራሽው ነው ዛሬ ናድሽው። ለምን በቃ የማይፈልገውን ነገር አብርሃም እዚህ ጋር የማይፈልገውን ነገር አድርገሻል። ስለዚህ በጣም ነጥብ ጥለሻል ዛሬ። በጣም ነጥብ ተስተዋች አለስላት አለች።
ሃፒ ባርት ያደረግሽ አንተ ራስ መምጣት እኮ አንድ ሳቅ እሱማ አቃለው ረዳሻለሁ ታዲያ ያ ተከተረዳኝ ለምን ተደረገ እሺ እንደዛ ከሆነ ጥሩ ወረዘው አንዳንድ እንደዚህ የሳቅ ምንጫችን ሲመጡ ፈገግ ማለት ለመናገር ይሄ ልጅ በጣም ነው የተንገላታው። በጣም አይመስልም? እንደምክታው ብርድ ይመጣል ደግሞ እንደዚህ ብለህ ብር ትስቃለህ። ፓፓ የላበት ካይ በላችሁ እስኪ ዘጋ እንዴት ናችሁ? ደህና እኔ ልሳሳ አንተ ማን ለልጅ የኔ ይስማ ሲያምር ካላችሁ ማንታ እሺ ያ እንደዚህ ፋብሩማ በቃ ሻይ ቡና እንላለን። ከቆያ ዘው ቦርሳ እንጂ ብላ እኔ አሁን ምንድነው እያሰብክ ያለሁት መውጣታቸውን መሄዳቸውን አይደለም። አሁን እኔ ቪዲዮውን የምሰራላችሁ ዋናው ጉዳይ ይሄ ይሹ አልነበረም እና ሩታ አሁን ብሽሽቁን በደንብ አድርጋ ልትጀምርበት ነው። 2 ቀን ሞክራለች፣ ግን የሞከረችውን ነገር ያበላሸችበት መንገድ ነው እዚህ ላይ ያስተዋልኩት እና ቤተሰቦች ዘንጧል ዛሬ እና ከዘነጠ የማይቀርም ሻይ ቡና እንበል ብለዋል። ስለዚህ ወተን ወክ እናደርጋለን። ሻይ ቡና ብለን እንግዲህ እንመለሳለን ማለት ነው። ቻው በላችሁ። እንደገና ሄርሜላ ጋር መጥቶ ደግሞ ሌላ ነገር እየበጠበጠ ነው። ስለዚህ መንቃት አለበት። አንተ ላይ ብዙ ሰዎች እየተነሱብህ ነው። ወዳጆች አቤላው ማድረግ ያለበት እንደውነቱ ከሆነ አቤላው ማድረግ የነበረበት ከሩታ ጋር ሰላም የሚወርድበትና ሩታን የምታስተካክልበትን ከዚህ ነገር እንዴት እንትን እንደምትል ማንሳትና ማጥራት ያንን ነገር ሲችል ጭራሽ በሄርሜላ በኩል ያለውን ነገር ጉዳዩን እንትን ለማድረግ ይሞክራልና እኔ ግራ ይገባኛል። እኔ የአቤል ነገር ራሱ የምታውቃቸው ሰዎች እየተነሱባቸው ነው። ምክንያቱም አንተና እሷ ፍቅር እየሆናችሁ ነው፣ ጥሩ ጊዜ እያሳለፋችሁ ነው። ማንንም ሳት ነው እናንተ ሰዎች እንዴት ነች? ምን አይነት ጓደኛ ነው? አሁን ለምሳሌ ጓደኛችሁ ሄዳችሁ አንተ በጣም በቃ በአንተና በውሽማ ፍቅር በጣም ብዙዎች እየቀኑ ነው። በተለይ ደግሞ ጠላት ሆነ የተነሳችሁ ሚስት ነች። እስኪ አስቡት ይሄን አባባል አስባችሁታል? ጓደኛችሁ ጋር ሄዳችሁ አግኝታችሁት ይኸውልህ አንተና ውሽማ ፍቅር በጣም የማይቀና ሰው የለም። በተለይ ሚስት አንተና ውሽማ ለማለየት ከየትኛው ጊዜ በላይ ተነስታለች። ስለዚህ ሚስትን ማስቆም አለብህ ሲል አረ ወፈፌ ወደ ልጅ ነው አቤል የሚባል የራስ በራሳችን ሙድ ነው ጊዜ እያሳለፈን። ስለዚህ ጠላቶች እየበዙባችሁ ስለሆነ አንድ ላይ ሆናችሁ ነገሮች ብታሳልፉ ይሻላል። አብራ የምሬ ነው። እሺ አሁንም ደግሞ እንደዚህ እንዲደብርቅ ምናምን በቃ አንገት እንድትደፋ ማንም ከጎንህ እንዳይኖር ነው እነሱ ሀሳባቸው። እዛ ቤት ልጅ ዳኒ ሌላ አንተ ብቻህን የምትሆን ከሆነ ከዚህ አንገተን አቀርቀረ እዛ ዳኒ ሌላ ስጦታ ውስጥ ሌላ ታሪክ ውስጥ ገብቷል። እንዴት ነው ነገሮችን ለመቀበል ይከብድሃል። ሁሉም መቶ ሆይ ሆይ ይልብሃል። ያንን ነገር ነው የፈለጉት። ገባ? ስለዚህ እንደዚህ እንዲሰማ ካልፈልግም እሺ ወይ ደግሞ ከጎንህ አገር ቀይሩ ወይ አገር ቀይሩ የቀለጠው መንገድ ኧረ ተው እባክህ አብርሃም ኧረ ተው እዚህ ስትተሻሸዛ ልጅንም እያጣኸው ነው እንዴ? ለልጁማ አባት ነኝ ብሎ ለልጄ ስጦታ ገዛው ብሎ ጭራሽ ዳኒ እየመጣ ነው። ዳኒ የቻናል ግስጋሴ ብቻ ሳይሆን የአባትነት ጥያቄም አንስቷል። የከፋውን ሩታን ጉዳይ አይደለም በቃ የአባትነት ጥያቄ ላይ መጥቷል ጭራሽ ማለት ነው። ስለዚህ አሁን ቀይ መብራት እያበራ ነው እዛ። አንተ እዚህ ተቃቅፈን ሌላ ታሪክ ውስጥ ገብተሃል። አያብራም አለመሽ ወደ አንድ ነገር ነው። ሩታ የሆነ ሴራ አስባ ነው ማለት መጠርጠርን እኮ አልከፋም። ግን እዚህ ጋር መተህ ደግሞ ከና አቤል ጋር የምትሞዳሞዳት ነገር ትጎዳለች። ልጅህን እንታጣበታለህ። ስለዚህ እመነኝ ነኝ ደግሞ ያልጎዳት እሺ እንደሌላ ሰው እንደዚህ አይነት ነገር ማስብ ሰው አይደለሁም። ስለዚህ እንደዚህ አይነትም ደግሞ ከሌላ ወንድ ጋር ምንም የማደርገው ነገር የለም። አሁን እኮ የሚጨንቀኝ እንዳንቺ አይነት ሴት እንዴት እንደሚሰጠኝ ነው ፈጣሪ ግራ አይገባኝ። ይሰጥሃል አቤል ስታይ እውነት እንደ አቤል ደግሞ ምላሰ ቂቤ አላየሁም። ኧረ በለው አቤልን ያመጣችው ሩታ ነች። እውነት እዚህ ያደረሰችው ማለት ነው። እና
በውሽማ አፍቃሪነት በጣም ቀናው እንዳንተ አይነት ሚስት። ኧረ አቤል የአቤል ትከዛ ይሰጣል። አይንህን ከፈት አድርገው ግለጻ። የምሬ ነው ጌታ ከጎንህ። አዎ በጣም ተከድኗል። እውነት ከጎንህ ያለሁት እኔ ነኝ ቢገባክ ማለት ነው። እኔ እኮ ማፍቀርሽ ለሱ ማሰብሽ ባልከፋ፣ ግን ትክክለኛ ቦታው አይደለም የምንልበት ደግሞ ብዙ አይነት እንትኖች አሉት። ገባሽ? ኦልሬዲ አሁን ይመስለኛል ከዚህ ቀደም የዛሬ ዓመት አካባቢ መቼም የፋሲካ ግርግር ነበርና ከዛ በፊት ቢሆን ኖሮ በጣም ያሳምነን ነበር ይሄ ነገር። በቃ አሁን የምትረዳው ሴት አግኝታለች፣ በቃ አሁን አብርሃም በቃ እንዲህ ቢያደርግ ምናምን እንላለን። አሁን ሳይድ ማንይዝበት ምክንያት እዚህ ጋር አንድ የተከበረ ትዳር አለ፣ አርያም የሆነ የሚመለከቱት ልጆች አሉ፣ ቤተሰብ አለ ምናምን እና ከዝናቸው አንጻር ምናምን በመመልከት ነው። እና የአንቺ ማፍቀር የአንቺ መውደድ ባልከፋ፣ ግን ጀስት መጀመሪያ ልክ እንደ ኖርማል ጓድ ሲጀመር ቤስት ፍሬንድ የለም። ካገቡ እናንተን ካሉ በኋላ እቺ ቤስት ፍሬንድ ነች፣ የምታስብልኝ ነች፣ አሁን የተረጋጋ ህይወት ይዣለሁ፣ ሚስት ያትረብሸኝ ምናምን የሚባል ነገር የለም። የነበረን ህይወት በስነስርዓት ቋይተህ ምናምን ነበር ቢሆን ጥሩ። ግን ያ ነገር ካልሆነ ደግሞ ጀስት ዲሲፕሊን መሆን አለበት ብዬ ነው የማስበው። ከፋህና አልቀየምህም እና ሃይሚ በጣም ትክክል። ማንም የሚያውቅበት ቦታ ሂዱ ነው የምሬ ነው። ለቀፍኩብህ ሰምተኛል። ማንነኝ አባት እኔ ነሽ እኔ ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ። ከባድ ነው ብቻ ማመን ያለብህ እኔ ነው ወይስ ጥሩ ያልሆነው እንዳን ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካለ አብርሃም ጭራሽ አሁን እኔን አትመነኝ ውስጥ ስትገቢ እዛ ሌላ ታሪክ ውስጥ ዳኒ ገብቷል። ልጁንም ነጥቆታል፣ አይደለም ሚስቱን ልጁንም ነጥቆታል። ስለዚህ ዳኒ ጥሩ ነው ብለን እኛ እናወራም። ሲጀምር ዳኒ ጥሩ አይደለም፣ ጥሩም ባይሆንም ግን እዚህ ጋር ግን እያደረገ ያለው ነገር ጭራሽ ሌላ ልጁንም አባት ያሳጥቶታል። እና እንደዚህ እያባበላቸው የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬን ነው አብርሽ። ከማንም በላይ የሚጨነቅልህ ከኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። አሁን ለምሳሌ ትላንቺ ቤትሽን ምናምን ነገር ማን አሳየው? ትላንትና አሁን ነገረኝ የምትኖሪበትን ቤት ምናምን ብሎክ ስንት እንደሆነ ምናምን ሁሉም ነገር ማለት ነውና ይህንንም ደግሞ ከማንም ሊወጣ አይችልም። የፈለገ ህይወት ውስጥ ብትጀምር የፈለገ ነገር ብታደርግ እኮ ይችላል፣ መብት አላት እኮ አይደል እንዴ? ወይስ አንተ ሁለት ሚስት አግብታል፣ እሱን አሳውቀንና እኛም እንተባበረ፣ እኛም እናገዝ፣ እንረዳ። ሁለት ሚስት አለኝ ብለህ ከሆነ እንረዳ፣ እኛም በቃ ተባበረን በቃ ስለዚህ እቺ ልጅ ቢያደርግ በቃ የላትም ብሎ ምናምን ዳኒ ሊያደርግ ይችላል። አይኖ እናውቃለን። ዳኒ እዚሽ ጋር በጥብጦ እዛሽ ጋር የሚፈልጋትን ነገር ታርጌት እየመታ ነውና የዳኒ ጉዳይ በጣም በሰፊው ነው የምንመለከተው። የስጦታ ስለሆነ እንዲነካክተን ያለፈ ከኔ አብረውን ከሚውሉ ሰዎች ውስጥ አንተን እያየሁ በየትኛው አይኔ ነው በእናትህ ደግሞ ይሄን ሰሞን በተለይ ዝዋይ ምናምን ሆነን እንደገና ደግሞ ከዝዋይ በፊትም በቃ የሆነ ነገሮችን ወሰን ብሎ አብርሽ ልቡ መለስ ካለ በኋላ ማታ ስልክ ማውራት ጀምረናል እና ስልክ ሳናወራ ትናንትና ስለቀረን አልነበረ። ስሚማ ብዙ እኛ ላይ የሚቀኑ ሰዎች አሉ። እኔ አንቺ በተለይ አንቺና አብርሽ ላይ ማለት ነው። ስለዚህ እና ቪዲዮ ያለው ምን የሚያስቀና ነገር አላቸው? አሁን እኮ መቅናት ማለት ምንድነው? ዲስኪ ዲፋይን አድርገው አንተ ራስ ምንድነው የሚያስቀና ነገር? ምንድነው አይተው የሚቀኑት? መውስለትን ነው የሚያስቀናው? በሚስት ላይ ሌላ ማሰብ፣ ሌላ መደረብ ወይም ደግሞ የምናየው ነገር ዝሙት ነው ብለን ስም አውጥተንለት እስከመናገር ድረስ የምንደርሰው ነገር እዚህ ጋር እናንተ የሰራችሁትን ፌቨር ምን የሚያስቀና ነገር ኖሮት ነው ይቀኑብናል። እኔ አቤል ግን አንዳንዴ ወፈፌ ነህ እንዴ? ነካ ያደርጋል እንዴ? እንዴት አድርገን እንረዳ? ምን የሚያስቀና ነገር አለ? እንዴት ነው መወስለት ነው እንደሚያስቀናው? እንዲህ ብሎ ተሽለክልኮ መሄድ ነው እንደሚያስቀናው? ምን የሚያስቀና ነገር ኖሮት ነው አሁን እዚህ ጋር የሚቀና ሰው አለ? እኔ እንዴት እንዳስብኩ አልገባኝ። ስለዚህ ለነሱ ሰዎች የሆነ ነገር ታረጅ ጉንጩን ሳሚው ተቃጠሉ
እኛ እንቃጠል እናታውሩና እመጣለሁ ይሻላል። ስጨርሱ አብረን እንሄዳለን። ግን እኔ ምን ይምረኝ አናፈኩ እኮ በጣም እንትን አልከኝ እኮ ኢግኖር አደረግከኝ ነገር። እንደዛ ደስተኛ የነበርክ ሰውዬ በጣም እየተንቀባረርክብኝ ነው። ቢገባሽ ማለት ነው እየተበላ ነው አካባቢው አንድ ቀን እኔ የምንቀባረርብሃለሁ። ምን ነው አይ ምንም መቼም እኔ አልደውልልሽ እመላልሽኝ ነው ባዳኔ ያርጠኝ ነው ታዲያ ነገር ገርሞ የሳኩት ምንድን ነው ያስገረመክ? አንቺ ነገር ነው ደግሞ እንደዚህ እሱን ይሄ ዳኒ የሚባል ልጅ ሲጀመር ካሁን በላይ ሲደውልልን እንዳትሄድለት እሺ። አይ እዛ ልጁን ነጥቆታል፣ ልጁን ላፍ አድርጎታል። እሱ ሌላ ታሪክ ውስጥ ገብቷል። ዳኒ አይደውልለት። እኔ የመሰልኩ ቆንጆ ልጅ እንደ ምጥቅ ላይ ያደረገህ እኮ ነው። ሀሳቡ ግን ምን እንደሆነ ግራ ገብቶኛል ለመናገር ልጁ ማለት ነው። እሺ እሺ ይሻልካል። እሺ ምን አለ በሉኝ፣ ምን አለ ሱራፌል በሉኝ። ዳኒ ሩታንና ልጁን ይዞ በመውጣቱ ሌላ ብጥብጥ ይነሳል ከአብርሃም ጋር ማለት ነው። ሌላ ትኩሳት ይነሳል። አንቺ መሄድ ትፈልግ እንዴ? ምን አይነት አባባል ነው? አንቺ መሄድ ትፈልጋለች፣ ልጁ እንግዲህ ይዘሽ አትሄጂም። ሶ እናት ነች። አሁን በዚህ ታይም ደግሞ ከልጁ ጎን መሆን አለባት። ስትወጣ አብራ ትወጣለች። ስለዚህ አሁን ይሄ ነገር ችግር እንደሚፈጥር በእርግጠኝነት መናገር እችላለሁ። በቃ አሁን ዳኒ ይዟት ይወጣል። እንግዲህ መዝናኛ ቦታ እንዴት ልጄን ይዞ ወጣ አይነት ያው ይገባቸዋል። ከአንቺ ጋር ለምን ታየ አይነት ነው። ግን በእርግጠኝነት ከባድ ውዝግብ መነሳቱ አይቀርም በዚህ ጉዳይ። ይሄ ደግሞ ወዴት እንደሚያመራ እንደርስበታለን። ነገ በደንብ አድርገን ሪያክት እናደርጋለን እና ከባድ ነው ሲቹዌሽኑ። እንዴ በጣም ዝም እያልክ ነው። ላዝናናክ እንዴ ሌላ ሀገር ከዛ ቪዲዮ አንሰራም። ሌላ ሀገር እንሂድ፣ ቪዲዮ አንሰራም። ለስንት ቀን እንደፈለክ ስራ አስተካከልና አንተ በተመቸህ እንጠብቁኝ። ወደ ሲራፍኩ ወደ አዎ እሱን ማለት ነው። ግን ቪዲዮ ብንሰራ የተሻለ ነው እኮ። ግን ቪዲዮ ስንሰራ ደግሞ ሮጦ የሚመጣ ሰው አለ። ለዛ እኮ ነው ሩታን እኮ ለመንቆር ነው ስናወራበት ነው ሌላ ሀገር ሄደው። ስለዚህ በቃ አሁን አንቺ ዛሬ አፕሩቭ አድርገሻል ማለት ነው። በቃ አረጋግጠሻል ሚስትነትሽን። ስለዚህ በቃ ሚስት ነሽ ብለን እንደምድም። በቃ ሚስት ነሽ በቃ እንደምድም እንመን። በቃ አፕሩቭ እናርጋት። በቃ አብርሃም ሁለት ሚስቶች አሉት፣ አንዷም ኤርሜላ አንዷም ሩታ ነች የሚል ግጥም እንጻፍ። በቃ እናረጋግጥ። ከዚህ በኋላ ውሽሚት የሚለውን ስሟን እንሰርስ፣ እንተማመን። ቤተሰብ እስኪ እናንተ ኮሜንት መስጫ ላይ አስቀምጦልን። በቃ ይሄን ነገር እንሰርስ፣ እናረጋግጥ፣ አፕሩቭ እናርገው። ባልና ሚስት ናቸው ብለን እንዴት ነው ማለት ጫጉላ ሽርሽር ሊወጡ ነው አሁን። በቃ ለአራት ቀን ነው። እሺ ለአራት ቀን ወደ ሰዎች አይናፍቁም? ይናፍቁኛል። እሱም ማለት አራት ቀን ብሉ ማለት አሳየው ላላየው ለአራት ቀን ሌላ እሺ አድራሻ አንጠቅስ። በቃ ሌላ ሀገር እንሄዳለን። ዝም ብለን አድራሻ አንጠቅስ። አየሩ ጥሩ አይደለም። እሺ ደግሞ በጣም አምሮብሃል ጌታ። ገና እኮ ስትመጣ ላውራክ የነበረው ነገር ምንድን ነበር መሰለክ? በቃ በዚህ ጉዳይ ላውራህ ነበረ፣ በዳኒ ጉዳይ ምናምን ነገር ምናምንና ትንሽ አንተም አናደኛል። እሱን አምነክ ስልክ ስላጠፋህብኝ ከኔ ለመራቅ ምናምን ስለሞከርክ ማለት ነውና ገና ከሩቅ አይሃለሁ እንዴ ያልኩት እንዴ አይ ዋዝ ላይክ እንዴ አብርሃም ስልክ ዘጋብኝ፣ አብርሃም ስልክ አላነሳም አለኝ ምናምን ብዬ እልህ ምናምን ሳያጋባኝ ነገሮችን እንደዚህ በንግግር የምፈታ አይነት ሴት ነኝና ምን ተረዳክ? እንደምችል ሮማንስ በጣም በስቷል። አቅማችን እንዴ ምላስሽ ገርሞኛል ዛሬ በጣም ምላስ አይደለም። በቃ በዚህ ንግግር ውስጥ ለአራት ቀን ተነጋግሮ መግባባት የምችል ብለህ ሴት ነኝ። ለአራት ቀን የት ሊሄዱ ነው? ለአራት ቀን ምን ያደርጋሉ? ለአራት ቀን አንድ ክላስ ናቸው። ለአራት ቀን ባልና ሚስት ናቸው። ለአራት ቀን አንድ ላይ ናቸው። እኛ ይሾ አይደለም። ስለዚህ አሁን ዛሬ እናረጋግጣለን። እነዚህ ሰዎች በቃ ባልና ሚስት ሆኗል። ሩታ እርሟን ታወጣለች። ምን እርሟን ታወጣለች? እሷ ከዳኒ ጋር ወጣለች፣ ልትዝናና ነው። ስለዚህ አብርሃም ደግሞ ያው ሽብር መፍጠሩ አይቀርም። ነገሮች ወዴት እንደሚሄዱ እንግዲህ ማየት ነው። ባይዘው ለኔ ቦታ ስላለህ ነው ከዳኒ ጋር እንዲህ አይነት ነገር ወሬ ሲሰማ ራሱ ቦግ ያለ ተናደድክ። ባትናገርም ሌላ አስረዳዊ ያለውን ነገር ምንድነው የሚባለው? ምንድነው የሚባለው? የውሽማዬ ይዛ አቃጠለች፣ ውሽማዬ ያዘች።
ምክንያቱም የምልህ ቦታ ባይኖርህ ምናምን ነገር አያስጨንቅህም ከማንም ጋር ምንም ቢኖረኝ ማለት ነው። አሁን ያው አንበሳነት ግን እያሳየህን ያለው በሉ እንዳትነካ በሉ ደህና ደሩ። እዚህ ላይ እኛ የለንበትም። ምክንያቱም የለንበትም የምንልበት ምክንያት ዛሬ ላይ በጣም ብዙ መረጋገጫዎች አግኝተናል። ነሱባቸው ምክንያቱም አንተና እሷ ፍቅር እየሆናችሁ ነው፣ ጥሩ ጊዜ እያሳለፋችሁ ነው። ማንንም ሳት ነው እናንተ ሰዎች እንዴት ነች? ምን አይነት ጓደኛ ነው? አሁን ለምሳሌ ጓደኛችሁ ሄዳችሁ አንተ በጣም በቃ በአንተና በውሽማ ፍቅር በጣም ብዙዎች እየቀኑ ነው። በተለይ ደግሞ ጠላት ሆነ የተነሳችሁ ሚስት ነች። እስኪ አስቡት ይሄን አባባል አስባችሁታል? ጓደኛችሁ ጋር ሄዳችሁ አግኝታችሁት ይኸውልህ አንተና ውሽማ ፍቅር በጣም የማይቀና ሰው የለም። በተለይ ሚስት አንተና ውሽማ ለማለየት ከየትኛው ጊዜ በላይ ተነስታለች። ስለዚህ ሚስትን ማስቆም አለብህ ሲል በሚስት ላይ ሌላ ማሰብ ሌላ መደረብ ወይም ደግሞ የምናየው ነገር ዝሙት ነው ብለን ስም አውጥተንለት እስከመናገር ድረስ የምንደርሰውን ነገር እዚህ ጋር እናንተ የሰራችሁትን ፌቨር ምን የሚያስቀና ነገር ኖሮት ነው ይቀኑብናል። እኔ አቤል ግን አንዳንዴ ወፈፌ ነህ እንዴ? ነካ ነካ ያደርጋል እንዴ? እንዴት አድርገን እንረዳ? ምን የሚያስቀና ነገር አለ? እንዴት ነው መወስለት ነው እንደሚያስቀናው? እንዲህ ብሎ ተሽለክልኮ መሄድ ነው እንደሚያስቀናው? ምን የሚያስቀና ነገር ኖሮት ነው አሁን እዚህ ጋር የሚቀና ሰው አለ? እኔ እንዴት እንዳሰብኩ አልገባኝ። ስለዚህ ለነሱ ሰዎች የሆነ ነገሮች ታረግ ጉንጩን ሳሚው ተቃጠሉ አሰይ እኛ እንቃጠል እናታውሩና እመጣለሁ ይሻላል። ስጨርሱ አብረን እንሄዳለን። ግን እኔ ምን እኮ በጣም እንትን አልከኝ እኮ ኢግኖር አደረግከኝ ነገር። እንደዛ ደስተኛ የነበርክ ሰውዬ በጣም እየተንቀባረርክብኝ ነው። አንድ ቀን እኔ የምንቀባረርብሃለሁ። ምን ነው አይ ምንም መቼም እኔ አልደውልልሽ እመላልሽ ነው። ባዳኔ ያርጠኝ እና ታዲያ ነገር ገርሞ የሳልኩት ምንድን ነው ያስገረመክ? አንቺ ነገር ነው ደግሞ እንደዚህ እሱን ይሄ ዳኒ የሚባል ልጅ ሲጀመር ካሁን በላይ ሲደውልልን እንዳትሄድለት። እሺ አይ እዛ ልጁን ነጥቆታል፣ ልጁን ላፍ አድርጎታል። እሱ ሌላ ታሪክ ውስጥ ገብቷል። ዳኒ አይደውልለት። እኔ የመሰልኩ ቆንጆ ልጅ እንደ ምጥቅ ላይ ያደረገህ እኮ ነው። ሀሳቡ ግን ምን እንደሆነ ግራ ገብቶኛል ለመናገር ልጁ ማለት ነው። እሺ ይሻልካል። እሺ ምን አለ በሉኝ፣ ምን አለ ሱራፌል በሉኝ። ዳኒ ሩታንና ልጁን ይዞ በመውጣቱ ሌላ ብጥብጥ ይነሳል ከአብርሃም ጋር ማለት ነው። ሌላ ትኩሳት ይነሳል። አንቺ መሄድ ትፈልጋለሽ እንዴ? ምን አይነት አባባል ነው? አንቺ መሄድ ትፈልጋለሽ፣ ልጁ እንግዲህ ይዘሽ አትሄጂም። እናት ነች። አሁን በዚህ ታይም ደግሞ ከልጁ ጎን መሆን አለባት። ስትወጣ አብራ ትወጣለች። ስለዚህ አሁን ይሄ ነገር ችግር እንደሚፈጠር በእርግጠኝነት መናገር እችላለሁ። በቃ አሁን ዳኒ ይዟት ይወጣል። እንግዲህ መዝናኛ ቦታ እንዴት ልጄን ይዞ ወጣ አይነት ያው ይገባቸዋል። ከአንቺ ጋር ለምን ታየ አይነት ነው። ግን በእርግጠኝነት ከባድ ውዝግብ መነሳቱ አይቀርም በዚህ ጉዳይ። ይሄ ደግሞ ወዴት እንደሚያመራ እንደርስበታለን። ነገ በደንብ አድርገን ሪያክት እናደርጋለን እና ከባድ ነው ሲቹዌሽኑ። እንዴ በጣም ዝም እያልክ ነው። ላዝናናክ እንሂድ ሌላ ሀገር ከዛ ቪዲዮ አንሰራም። ሌላ ሀገር እንሂድ ቪዲዮ አንሰራም። ለስንት ቀን እንደፈለክ ስራ አስተካከልና አንተ እንደተመቸህ ጠብቁኝ። ወደ ሲናፍቁ ወደ እሱን ማለት ነው። ግን ቪዲዮ ብንሰራ የተሻለ ነው እኮ። ግን ቪዲዮ ስንሰራ ደግሞ ሮጦ የሚመጣ ሰው አለ። ለዛ እኮ ነው ሩታን እኮ ለመቆር ነው ስናወራበት ነው ሌላ ሀገር ሄደው። ስለዚህ በቃ አሁን አንቺ ዛሬ አፕሩቭ አድርገሻል ማለት ነው። በቃ አረጋግጠሻል ሚስትነትሽን። ስለዚህ በቃ ሚስት ነሽ ብለን እንደምድም። በቃ ሚስት ነሽ በቃ እንደምድም እንመን። በቃ አፕሩቭ እናርጋት። በቃ አብርሃም ሁለት ሚስቶች አሉት። አንዷም ኤርሜላ አንዷም ሩታ ነች የሚል ግጥም እንጻፍ። በቃ እናረጋግጥ። ከዚህ በኋላ ውሽሚት የሚለውን ስሟን እንሰርስ፣ እንተማመን። ቤተሰብ እስኪ እናንተ ኮሜንት መስጫ ላይ አስቀምጦልን። በቃ ይሄን ነገር እንሰርስ፣ እናረጋግጥ፣ አፕሩቭ እናርገው። ባልና ሚስት ናቸው ብለን እንዴት ነው ማለት ጫጉላ ሽርሽር ላይወጡ ነው አሁን። በቃ ለአራት ቀን ምናምን እሺ፣ ለአራት ቀን ወዲህ ሰዎች አይናፍቁም? ይናፍቁኛል። እሱም አለ አራት ቀን ብሉ ማለት አሳየው ላላየው ለአራት ቀን
ሌላ እሺ አድራሻ አንጠቅስ፣ በቃ ሌላ ሀገር እንሄዳለን። ዝም ብለን አድራሻ አንጠቅስ። አየሩ ጥሩ አይደለም። እሺ እሺ። ደግሞ በጣም አምሮብሃል ጌታ። ገና እኮ ስትመጣ ላውራክ የነበረው ነገር ምንድን ነበር መሰለክ? በቃ በዚህ ጉዳይ ላውራህ ነበረ፣ በዳኒ ጉዳይ ምናምን ነገር ምናምንና ትንሽ አንተም አናደኛል። እሱን አምነክ ስልክ ስላጠፋህብኝ ከኔ ለመራቅ ምናምን ስለሞከርክ ማለት ነውና ገና ከሩቅ አይሃለሁ እንዴ ያልኩት እንዴ አወዝ ላይክ እንዴ። ምክንያቱም አብርሃም ስልክ ዘጋብኝ፣ አብርሃም ስልክ አላነሳም አለኝ ምናምን ብዬ እልህ ምናምን ሳያጋባኝ ነገሮችን እንደዚህ በንግግር የምፈታ አይነት ሴት ነኝና ምን ተረዳክ? እንደምችል ሮማንስ በጣም በስባል አቅማችን እንዴ ምላስሽ ገርሞኛል ዛሬ በጣም ምላስ አይደለም። በቃ በዚህ ንግግር ውስጥ ለአራት ቀን ተነጋግሮ መግባባት የምችል ብለህ ሴት ነኝ። ለአራት ቀን የት ሊሄዱ ነው? ለአራት ቀን ምን ያደርጋሉ? ለአራት ቀን አንድ ክላስ ናቸው። ለአራት ቀን ባልና ሚስት ናቸው። ለአራት ቀን አንድ ላይ ናቸው። እኛ ይሹ አይደለም። ስለዚህ አሁን ዛሬ እናረጋግጣለን። እነዚህ ሰዎች በቃ ባልና ሚስት ሆኗል። ሩታ እርሟን ታወጣለች። ምን እርሟን ታወጣለች? እሷ ከዳኒ ጋር ወጣለች፣ ልትዝናና ነው። ስለዚህ አብርሃም ደግሞ ያው ሽብር መፍጠሩ አይቀርም። ነገሮች ወዴት እንደሚሄዱ እንግዲህ ማየት ነው። ባይዘው ለኔ ቦታ ስላለህ ነው ከዳኒ ጋር እንዲህ አይነት ነገር ወሬ ሲሰማ ራሱ ቦግ ያለ ተናደድክ። ባትናገርም ሌላ አስረዳዊ ያለውን ነገር ምንድነው የሚባለው? ምንድነው የሚባለው? የውሽማዬ ይዛ አቃጠለች፣ ውሽማ ያዘች፣ ምክንያቱም የምልህ ቦታ ባይኖርህ ምናምን ነገር አያስጨንቅህም ከማንም ጋር ምንም ቢኖረኝ ማለት ነው። አሁን ያው አንበሳነት ግን እያሳየህን ያለው በሉ እንዳትነካ በሉ ደህና ደሩ። እዚህ ላይ እኛ የለንበትም። ምክንያቱም የለንበትም የምንልበት ምክንያት ዛሬ ላይ በጣም ብዙ መረጋገጫዎች አግኝተናል። አብርሃም እየተለሳለሰ ቅልስልስ እያለ እንግዲህ ለአራት ቀን ከከተማ ሊወጣ ነው። ከሄርሜላ ጋር ሽር ብትን ሊሉ ነው እነሱ የሚመቻቸው። እኛም ደግሞ ያው ያየነውን አይተናል። ነገ ደግሞ በሚፈጠረው ነገር ቀድመን እያሰብን በጣም እንስቃለን። እኔው ወዳችኋለሁ። ባይ ደህና ደሩ። እኔ የለሁበትም።